ተቀማጥለው ነው የተማሩት። በጊዜው መለኪያ እንደ እንቁላል ነበር የተያዙት። የደንብ ልብስ ነበራቸው። እራት ካልጋ ወራሽ ግቢ ይመጣላቸው ነበር። ዘወትር ሐሙስ ደግሞ የአልጋ ወራሽ ሚስት ወይዘሮ መነን የማር ብርዝና እንጀራ ወጥ ያበሏቸዋል። ከዚህ በላይ ምን መቀማጠል አለ? ጃንሆይ ድንገት መጥተው ይጎበኟቸዋል። ቢቀሩ በሳምንት 40 አይቀሩም። በርቱልኝ ልጆቼ ብለው ግንባራቸውን አሻሽተው አንተ ደግሞ የማንኛው ልጅ ነህ ብለው ስጦታ ሰጥቷቸው ይሄዳሉ። ድንገት ክስት ሙዝዝ ፍዝዝ ያለ ተማሪ ካዩ ምን ሆኖ ነው ይሄ ልጅ ብሎ ይጠይቃሉ። የታመመ ከመሰላቸው አጥሚት ያዙለታል። ደራሲ ስብሐት ገብረ እግዚአብሔር ድሮ እዚያ ተምሯል። ስለ ንጉሡ ፍቅር አውርቶ አይጠግብም ነበር። ስለ ተንከባከቡት ይሆናል። አንድ ጆግ አጥሚት ታዘውለትም ይሆናል። ማን ያውቃል? ስብሐት ፈረንሳይኛና አማርኛ ልቅም አድርጎ ይናገራል፣ ይጽፋልም። ቀድሞ ጊዜ በአማርኛ ሐሳብ መግለጽ የሚቻልም አይመስለውም ነበር አሉ። በኋላ ነው ነገሩ የተገላቢጦሽ መሆኑ የተገለጠለት። ይህቺ የቋንቋ ንጽጽሩ በተደጋጋሚ ትዘከርለታለች። እንግሊዘኛ እንደ አማርኛ የልብ ያደርሳል። እስቲ አሁን አይዞ በእንግሊዘኛ እንዴት ይገለጻል? እንግሊዘኛ እንደ ቋንቋ መተሳሰብን መች ይደግፋል? እስቲ አሁን እኔን ብሎ ነገር የታባቱ ያውቃል? እሱን ተውት። የታባቱ ማለትንስ የታባቱ አውቆት ሰው እንቅፋት ሲመታው እኔን በሚለው መተሳሰብ ፈንታ ዋቻውት አሪኦኬ የት ያደርሳል? ዋቻውት አጠጋግተን ስንተረጉመው እንግዲህ ምን አባሽ ያደናብርሻል አይደለም? ስብሐት ብቻ ሳይሆን ተፈሪ መኮንን የተማሩ ብዙዎቹ ፈረንሳይና እንግሊዘኛ ነበር የሚቀናቸው። ያለ ምክንያት አይደለም። ትምህርት የሚሰጠው በፈረንሳይና በእንግሊዝ አፍ ስለነበረ ነው። ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬም ከ101 ዓመት በፊት ሚያዝያ 1917 ዓመተ ምህረት ተከፍቶ የተመረቀውን የተፈሪ መኮንን ትምህርት ቤትን እናነሳለን እና ትምህርት ቤቱ በተከፈተ የመጀመሪያዎቹ ዓመታት ከቤተ መንግሥት ምግብ እየመጣላቸው ስለ ተማሩት ተማሪዎች እናነሳለን። በዚሁ የመጀመሪያ ዓመት የተማሪዎች ምግብ ከልዑል አልጋ ወራሽ ግቢ በተለየ እየተሰናዳ ይመጣላቸው ነበርና የተማሪዎች ምቾት ከመጠን ያለፈ እንደነበር ይነገራል። ተማሪ ቤቱ ተመርቆ በተከፈተበት ጊዜ ልዩ የሚያደርገው በተለየ የራሱ መዝሙር ነበረው። ከዚህ በፊት በአማርኛ የተጻፈ የትምህርት ቤት መዝሙር መዘመር አልተጀመረም ነበር። የተፈሪ መኮንን ተማሪ ቤት መዝሙር በተማሪዎቹ ሲዘመር በወቅቱ እንደ ብርቅ ሆኖ ይታይ ነበር። ትምህርት ቤቱ እንደተከፈተ በእንግሊዘኛ አስተማሪው አቶ ኤፍሬም ተወልደ መድህን ነበር መዝሙሩ የተደረሰው። ከጃን ሜዳ በስተሰሜን በኩል በሚገኝና የወይራ ዛፍ በሞላበት በአንድ ቦታ ላይ ልዑል አልጋ ወራሽ ተፈሪ መኮንን ዘመናዊ ትምህርት ቤት ለማሰራት አስበው ከ2 ዓመት በፊት ነበር ሕንፃውን አስጀምሮ የነበረው። በ2 ዓመት ውስጥ ሕንፃው ተጠናቆ አልቆ በስማቸው የተፈሪ መኮንን ትምህርት ቤት ተብሎ ሚያዝያ 19 ቀን 1917 ዓ.ም ሰኞ በ10 ሰዓት ተመርቆ ተከፍቷል። የትምህርት ቤቱ ሹም ሐኪም ወርቅነህ ከ15 ቀን በፊት ጀምረው የመዘገቧቸውን አዳሪዎችና ተመላላሽ ተማሪዎች በአንድ በኩል አሰልፈው አስተማሪዎችንም በሌላ በኩል አቁመው ሲጠባበቁ ቆዩ። የአርመን ልጆችም በትምህርት ቤቱ ደጃፍ ላይ ተሰልፈው ግቢውን በሙዚቃ ዜማ አደመቁት። ከዚህ በኋላ ልዑል አልጋ ወራሽ በመኳንንት ታጅበው መጡና ከትምህርት ቤቱ በር ላይ ሲደርሱ ሹም ሐኪም ወርቅነህና ዲሬክተሩ ሙሴ ጊዮን ከአስተማሪዎችና ከተማሪዎች ጋር ሆነው ሰላምታ ሰጥተው ተቀበሏቸው። የአርመን ልጆችም ማርሽ ተፈሪ የሚባለውን አዲሱን መዝሙር በሙዚቃ ዘመሩላቸው። ይህ መዝሙር በዚያ ዘመን ገና መጀመሩ ነበር። በዚያ አኳኋን ነበር ትምህርት ቤቱ ተመርቆ የተከፈተው። መዝሙሩ እንዲህ የሚል ነበር። የኢትዮጵያ ብርሃን ዘላለም ያኑርልን፣ የነጻነት አምባችንን አምላክ ይጠብቅልን፣ ለሦስቱ ቀለሞች ጽናት፣ ለአገር ለሕዝባችን ልማት፣ ዕውቀት እውነት ሊነክሱብን ተፈሪን ያኑርልን። የተፈሪ መኮንን ተማሪ ቤት ተማሪዎች ለነጻነት ብሎ መሞት ይህ ነው የኛ ዋናው የኛ ምኞት፣ ለሦስቱ ቀለሞች ጽናት፣ ለአገር ለሕዝባችን ልማት፣ ዕውቀት እውነት ሊነክሱብን ተፈሪን ያኑርልን ይሰኝ ነበረ ግጥሙ። የተከበራችሁ የነበር ሚዲያ ተከታታዮች ዛሬ በይህም ነበር መሰናዶ በተለይ በመሐመድ ሰልማን ተጽፎ በቢቢሲ ላይ ወጥቶ የነበረውን ጽሑፍ መሠረት አድርገን
እነ ሞገስ አስግዶም፣ እነ አብርሃ ደቦጭ፣ እነ ፕሮፌሰር መስፍን ወልደ ማርያም፣ እነ ፕሮፌሰር አስራት ወልደየስ፣ እነ ስብሐት ገብረ እግዚአብሔር፣ እነ ረዳት ፕሮፌሰር ተስፋዬ ገሰሰ እና ሌሎችም ታላላቅ ሰዎች የተማሩበትን ተፈሪ መኮንን ትምህርት ቤትን እናነሳለን። ቆንጆ ቆይታ እንደምናደርግ እምነታችን ነው። እስከ መሰናዷችን ፍጻሜ አብራችሁ እንድትቆዩ ነው በአክብሮት የምንጋብዘው። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ነው በአክብሮት የምንጠይቀው። መልካም ጊዜ። እነ ሞገስ አስግዶም፣ አብርሃ ደቦጭ፣ ፕሮፌሰር አስራት ወልደየስ፣ ፕሮፌሰር መስፍን ወልደ ማርያም፣ ስብሐት ገብረ እግዚአብሔር የተማሩበት ተፈሪ መኮንን የዛሬ 101 ዓመት በፊት የኢትዮጵያ ሕዝብ 12 ሚሊዮን ግድም ነበር። አስኳል አልነበረውም፣ ጠመኔ አልነበረውም፣ ጥቁር ሰሌዳ አልነበረውም። አንድ አርቆ አሳቢ ንጉሥ ግን ነበረው። በርግጥ ንጉሡ ያኔ ገና ንጉሥ አልነበሩም፣ አልጋ ወራሽ ነበሩ። አልጋ ወራሽ ሆነው በአውሮፓ ጉብኝት አደረጉ። ይህ ጉብኝት ኢትዮጵያ የምትነዳበትን ማርሽ ቀየረ። ጃንሆይ በዚያ ጉብኝት ደንግጠዋል። በርግጥ ከዚያ በፊት በሚኒሊክ ጊዜ አባታቸውም እንዲሁ አውሮፓን ጎብኝተው ደንግጠዋል። አባትና ልጅ ለምን ደነገጡ? አውሮፓ መጥቋል፣ ዘምኗል፣ ተመንድጓል። ሕዝባችን ግን ኋላ ቀርቷል። እኛ ከተቀረው ዓለም በመንፈስም በግብርም ሩቅ ነን፣ ተዘንግተናል። ትንሽ ጠቅሞን ይሆናል፣ ብዙ ግን ጎርቶናል። ዓለም በዝማኔ ጥሎን ገስግሷል። ለካንስ ምን ያህል ድሆች እንደነበር ለማወቅ ራሱ ወጣ ማለት ያስፈልግ ነበር። እንዴት ነው ከዚህ በኋላ አውሮፓ የደረሰበት የምንደርስ እያሉ አልጋ ወራሽ በሐሳብ ነጎዱ። አቋራጩን መንገድ ማግኘትን ፈቀዱ። ትምህርት። ሚያዝያ 1917 ዓ.ም ይሄ ትምህርት ቤት ዛሬ 101 ዓመት ደፈነ። የዚህ ትምህርት ቤት ግለ ታሪክ የዘመናዊት ኢትዮጵያ አስኳልና ቅርፊት ነው። እራት ከቤተ መንግሥት እየመጣላቸው የተማሩ ልጆች። ከመጀመሪያ ተማሪዎች ዛሬ በሕይወት ያለ አለ? ያ ሰው ዕድሜው 110 አልፏል ማለት ነው። ከኋለኞቹ ተማሪዎች ግን ብዙ አሉ። በአንድ ዘመን በተፈሪ ቤት አብረው የተማሩ ድንገት ከተገናኙ ፍቅራቸው ለጉድ ነው። ትዝ ይልሃል፣ ትዝ ይልሻል መባባል ከጀመሩ መሽቶ ይነጋል። ድሮ የራሳቸው ብሔራዊ መዝሙር ሁላ ነበራቸው። ዛሬም በስተርጅና ያልረሱት መዝሙር ሲገናኙ ይዘምሩታል። ዊ አር ደ ቮይስ ኦፍ ተፈሪ መኮንን ይሰኛል። የራሱ ብሔራዊ መዝሙር ያለው ሌላ ትምህርት ቤት አለ? እንጃ። የመጀመሪያዎቹ አዳሪ ተማሪዎች 30 ብቻ ነበሩ። ተቀማጥለው ነው የተማሩት። በርግጥ ጫማ አልነበራቸው ይሆናል፣ ግን በጊዜው መለኪያ እንደ እንቁላል ነበር የተያዙት። የደንብ ልብስ ነበራቸው። እራት ካልጋ ወራሽ ግቢ ይመጣላቸው ነበር። ዘውትር ሐሙስ የአልጋ ወራሽ ሚስት ወይዘሮ መነን የወደፊቷ እቴጌ የማር ብርዝና እንጀራ ወጥ ያበሏቸዋል። ከዚህ በላይ ምን መቀማጠል አለ? የሚገርመው የተማሪዎቹ ዕድሜና መደብ ለየቅል መሆኑ ነው። ከመካከላቸው የ9 ዓመት ልጆች ነበሩበት፣ ግን ደግሞ የ19 ዓመት ጎረምሳም አይጠፋም። ካጣ ከነጣ የገበሬ ልጅ ተወልደው ከዳር አገር የመጡ ገራገር ባላገር ልጆች ነበሩበት። አሽከር አጅቧቸው ፈረሳቸውን እንደ ላምበርጊኒ ደጅ አቁመው ወደ ክፍል የሚገቡ የመሳፍንት ልጆችም ነበሩ። በሕይወታቸው እስክሪፕቶ አይተው የማያውቁ ልጆች ነበሩበት። ሽጉጥ ታጥቀው የሚመጡ የመሳፍንት ልጆችም እንዲሁ። ይሄ ታዲያ መናኛ የፈረንጅ ልብ ወለድ እንጂ እውን ይመስላል። የንጉሥ አፄ ዮሐንስ የልጅ ልጅ ደጃዝማች ዘውዴ ገብረ ሥላሴ በዚህ ረገድ የዋህነታቸውን ሲያስረዱ ያኔ ከኔ ጋር የሚኖሩ መስሎኝ 2 አሽከር አስከትዬ ነበር እኮ የመጣሁት ሲሉ ለዶክተር ሞገስ ገብረ ማርያም ነግረዋቸዋል። ምናልባት ደጃዝማች ይህን ያደረጉት ወደ ቀዳማዊ ኃይለ ሥላሴ ትምህርት ቤት በመጡ ጊዜ ይሆን? በኋላ ደጃዝማች ዘውዴ ኦክስፎርድ ገብተው ዶክተር ተብለው አገራቸውን በአምባሳደርነትም በሚኒስትርነትም አገልግለው ቤት አልባው ከንቲባ እንደተባሉ አረፉ። ከንቲባ ዘውዴ ጣሊያንኛ፣ ፈረንሳይኛ፣ እንግሊዘኛ፣ አረብኛን አቀላጥፈው ይናገሩም ነበር። ብዙዎቹ የተፈሪ ዘመን ልጆች እንዲያ ነበሩ፣ እሳት የላሱ። ያኔ ተማሪዎች በሁለት ይከፈሉ ነበር፣ አዳሪና ተመላላሽ። ካልጋ ወራሽ ግቢ እራት የሚመጣላቸው ታዲያ ለአዳሪ ተማሪዎች ብቻ ነው። በነገራችን ላይ የተለያዩ ትምህርት ቤቱን የተመለከቱ ደንቦች ወጥተዋል። ከነዛ መካከል እየተመላለሱ የሚማሩ ልጆች ምሳቸውን በትምህርት ቤቱ መብላት
የፈለጉ እንደሆነ በየወሩ 3 ብር ይከፍላሉ። አከፋፈሉ በአመት 3 ጊዜ ነው የሚል ይገኝበታል። ጃንሆይ ድንገት መጥተው ይጎበኟቸዋል። ቢቀሩ በሳምንት 40 አይቀሩም። በርቱልኝ ልጆቼ ብለው ግንባራቸውን አሻሽተው አንተ ደግሞ የማንኛው ልጅ ነህ ብለው ስጦታ ሰጥቷቸው ይሄዳሉ። ድንገት ኩስስ ክስት ሙዝዝ ፍዝዝ ያለ ተማሪ ካዩ ምን ሆኖ ነው ይሄ ልጅ ብለው ይጠይቃሉ። የታመመ ከመሰላቸው አጥሚት ያዙለታል። ደራሲ ስብሐት ገብረ እግዚአብሔር ድሮ እዚያ ተምሯል። ስለ ንጉሱ ፍቅር አውርቶ አይጠግብም ነበር። ስለ ተንከባከቡት ይሆናል አንድ ጆግ አጥሚት አዘውለትም ይሆናል። ማን ያውቃል? ስብሐት ፈረንሳይኛና አማርኛ ልቅም አድርጎ ይናገራል ይጽፋልም። ቀድሞ ጊዜ በአማርኛ ሐሳብ መግለጽ የሚቻልም አይመስለውም ነበር አሉ። በኋላ ነው ነገሩ የተገላቢጦሽ መሆኑ የተገለጠለት። ይህች የቋንቋ ንጽጽሩ በተደጋጋሚ ትዘከርለታለች። እንግሊዘኛ እንደ አማርኛ የልብ ያደርሳል። እስቲ አሁን አይዞህ በእንግሊዘኛ እንዴት ይገለጻል ይላል። እንግሊዘኛ እንደ ቋንቋ መተሳሰብን መች ይደግፋል? እስቲ አሁን እኔን ብሎ ነገር የታባቱ ያውቃል? እሱን ተውት። የታባቱ ማለትንስ የታባቱ አውቆት እንግሊዘኛ ሰው እንቅፋት ሲመታው እኔን በሚለው መተሳሰብ ፈንታ watch out are you okay የት ያደርሳል? watch out አጠጋግተን ስንተረጉመው እንግዲህ ምን አባሽ ያደናብርሻል አይደለም። ስብሐት ብቻ ሳይሆን ተፈሪ መኮንን የተማሩ ብዙዎቹ ፈረንሳይኛና እንግሊዘኛ ነበር የሚቀናቸው። ያለ ምክንያት አይደለም። ትምህርት የሚሰጠው በፈረንሳይና በእንግሊዝ አፍ ስለነበር ነው። በተፈሪ ተማሪ ቤት ትምህርት በየትኛው ቋንቋ ይሰጥ የሚለው ራሱን የቻለ ቀዝቃዛ ጦርነት ያስነሳ ጉዳይ ነበር። አሁን ደግሞ ተፈሪ መኮንን ትምህርት ቤትን በተመለከተ የሐኪም ወርቅነህ እሸቴን ውለታ እናንሳ። ሐኪም ወርቅነህ እሸቴ በፈረንጅኛ ስማቸው ዶክተር ቻርልስ ማርቲን ይባላሉ። እንግሊዛዊ ሆነው ያደጉ ግን ደግሞ የቋራ ሰው ናቸው። የልደት ስማቸው ወርቅነህ መሆኑን ያወቁት ራሱ ከጎለመሱ በኋላ ነው። በመቅደላ ጦርነት ሕፃን ሳሉ የናፒየር ጦር ይዟቸው ሄደ፣ ወደ ህንድ፣ ወደ በርማ። ታሪካቸው የአጼ ቴዎድሮስ ልጅ የልዑል ዓለማየሁን ይመስላል። ልዩነቱ እሳቸው ባጭር አልተቀጩም። ልዩነቱ እርሳቸው የንጉሥ ልጅ አልነበሩም። ልዩነቱ እሳቸው ወደ ሀገራቸው መጥተው ድንቁርናን ለመበቀል ዕድል ማግኘታቸው ነው። ከዚህ 101 ዓመት ከደፈነው ትምህርት ቤት ጋር ታዲያ ምን ያያይዛቸዋል? በጣም ነው እንጂ የሚተሳሰሩት። የተፈሪ መኮንን ትምህርት ቤት አባት ጃንሆይ ናቸው ካልን የትምህርት ቤቱ እናት ያለ ጥርጥር ሐኪም ወርቅነህ እሸቴ ናቸው። አዋልደውታላ። እንዲህ ነው ታሪኩ። ጃንሆይ ከንግስና በፊት ባደረጉት ጉብኝት በአውሮፓ ስልጣኔ በቅናት ትክን ብለው መጡ አላልም ቅድም አልጋ ወራሽ ሳሉ። ይሄን በመጠኑ ከፍ ያለ መንገብገብና ቁጭት የሚጋራቸው ሰው ግን አላገኙም ነበር። መኳንንቱ አልተረዷቸው። ከሐኪም ወርቅነህ ጋር ግን ልብ ለልብ ተናበቡ። ሐኪም ወርቅነህ በዕድሜ ጃንሆይ ታላቅ ናቸው። የትና የት የተማሩትም እንግሊዝ ነው። ያጠኑትም ሕክምና ነው። በዚያ ዘመን ውጭ አገር የተማረ ኢትዮጵያዊ ማግኘት ጣሊያን የቀበረውን ወርቅ እንደማግኘት ያለ ብርቅ ነገር ነበር። ከለታት አንድ ቀን ከአውሮፓ ጉዟቸው በፊት ሐኪም ወርቅነህ ተፈሪ ዘንድ ይሄዱና ለምን በስሞ ትምህርት ቤት አይከፍቱም ይሏቸዋል። ጃንሆይ ደስታ ተናነቃቸው። የጃንሆይ ፊት እኮ ሲከፋውም ሲደሰትም አያስታውቅ። ያን ቀን ግን ፈካ። ይሄማ በአይምሮዬ ሲመላለስ የነበረ ጉዳይ ነው። ችግሩ ማን ያስተዳድርልኛል አንተ ካልያዝከው አሉ። ሐኪም ወርቅነህ ወዲያው ፈቃደኝነታቸውን ገለጹ። በዚያን ጊዜ የ60 ዓመቱ ሐኪም ወርቅነህ ወገባቸው እስኪጎብጥ ሌት ተቀን ቆመው ትምህርት ቤቱን አስገነቡ። በዚያ ላይ ማስገንባት ይወዳሉ። አዲስ አበባ በዚያ ዘመን አይተው የማታውቀው ምናልባትም የመጀመሪያው ዘመናዊ መኖሪያ ቤት ጃን ሜዳ ጋር አስገንብተው ነበር። ለዚያውም አርመኖችን፣ ህንዶችንና ሌሎች የውጭ ዜጎችን ቀጥረው። ሐኪም ግንባታ ይዋጣላቸዋል። ይህን ተማሪ ቤትም በ1915 አስጀምረው በሚያዝያ 1917 ዓ.ም ተመረቀ። ሐኪም ወርቅነህ በዚህች ዕለት ይህን ታሪካዊ ንግግር አሰሙ። ጸንቶ የቆመ የፍጥረት ሕግ ነውና ማናቸውም ሕዝብ ባለው አኳኋን ብዙ ጊዜ ሊቆይ አይችልም። ወደፊት ይገፋል ወይ ወደ ኋላ ይቀራል። ወደ ኋላ የቀረ እንደሆነ ከእርሱ በበለጡ ሕዝቦች ይሰጥማል። ይህ ሕግ በዓለም ሙሉ የጸና ነው። የጃፓን ሰዎች ሕይወትና ነጻነት ከጥፋት ያዳኑ
ይህን ዋና የሚያሻቸውን ነገር ትምህርት በጊዜ ስላወቁ እኮ ነው። ዕውቀት ዘላቂ ሀብት ነው። ማንም ሊቀማችሁ አይችልም። ትምህርት ያልዘለቀበት ሀገር ነፃነቱን ይዞ ብዙ አይዘልቅም። በክንደ ብርቱ ሀገር ይወሰዳል። ጃፓኖች ነፃነታቸውን መጠበቅ የቻሉት እኮ ስለተማሩ ነው የሚል ንግግር አደረጉ። ይህን ታላቅ ንግግር ያደረጉት ሐኪም ወርቅነህ ትምህርት ቤቱን ለ5 ዓመታት አስተዳደሩት። ይህን ተማሪ ቤት ማስተዳደር ግን ቀላል አልነበረም። አቤት አስተማሪ ለማግኘት ያዩት ፍዳ! አቤት ገንዘብ ለማግኘት የገረፋቸው ፊት ብዛት! በተፈሪ መኮንን ትምህርት ቤት ቀዝቃዛ የቋንቋ ጦርነት ነበር አሉ። ፈረንሳዮች የዚህ ትምህርት ቤት ማስተማሪያ ቋንቋ ፈረንሳይኛ ካልሆነ ሞተን እንገኛለን አሉ። ጃንሆይ ፈረንሳይኛ ስለሚችሉ ለፈረንሳይ ስስ ልብ አላቸውና ይሁን አሉ። ሐኪም ወርቅነህ ደግሞ ግማሽ አካላቸው እንግሊዛዊ ስለሆነ ሞቼ ነው ቆሜ ሳይሉ አልቀሩም። ጃንሆይ ገና ሐረር ልጅ እያሉ በካቶሊክ ሚሽነሪዎች ነው የፈረንሳይ ፊደል የቆጠሩ። አባ ጆሩሶና አባ ሳሙኤል ወልደ ካህን ከፈረንሳይኛ ሌላ ጂኦግራፊን አስተምረዋቸዋል። ትንሽ ታሪክ፣ ትንሽ ፍልስፍና ማቅምሰዋቸዋል። ስለዚህ ጃንሆይ ለፈረንሳይኛ ቅርብ ቢሆኑ አይገርምም። ሐረር ሳሉ ከጓደሉፕ የካሪቢያን ደሴት ተወላጅ የነበሩት ፈረንሳዊው ዶክተር ጆሴፍ ቪታሊየንንም አግኝተዋል። የአባታቸው የራስ መኮንን የግል ሐኪም ነበሩ። ተፈሪ በልጅነታቸው እኚህን ቀዶ ጠጋኝ ሐኪም ማየታቸው አስተሳሰባቸውን ጠግኖታል፣ አይናቸውን ገልጦታል። ገና ድሮ አባ ሳሙኤል ኋላ በክፉ አጋጣሚ አለማያ ሐይቅ ሰምጠው ሲሞቱ ተፈሪ በተአምር ተረፉ። እንኳንም ተረፉ። ኢትዮጵያን ማን የእውቀት ጠበል ይረጭ ነበር? እንደው ነገሩን አበክረን ካሰብነው እኮ ባለፉት 100 ዓመታት ዘመናዊ ትምህርት የቀመሰ ዜጋ የተፈሪ ውለታ የለበትምን? አለበት እንጂ። እንዴት ማለት ጥሩ ነው። ወይ እርሳቸው በገነቡት ተማሪ ቤት ነው የተማረ፣ ወይ እርሳቸው ባስተማሩት ዜጋ ነው የተማረ። በቀጥታም ባይሆን በተዘዋዋሪ ባንድም ሆነ በሌላ። ወደ ቋንቋ ክርክሩ እንመለስ። ሐኪም ወርቅነህ ገና የ3 ዓመት ሕፃን ሳሉ ከመቅደላ በእንግሊዞች ስለተወሰዱ ልሳናቸው እንግሊዛዊ ነው፣ ልባቸው ነው ኢትዮጵያዊ። አማርኛ መናገር መጻፍም የቻሉት በጎልማሳ ዕድሜያቸው ነው። ለዚህ ነው የትምህርት ቤቱ ይፋዊ ማስተማሪያ ቋንቋ ምን ይሁን በሚለው አለመግባባቱ ያየለው። ያንን ዘመን ያጠናው የታሪክ ጸሐፊ ፒተር ጋሬትሰን ይህን ቀዝቃዛ ጦርነት የስነ ልሳን ጦርነት ወይም the linguistic war እያለ ይጠራዋል። በመጨረሻ ጦርነቱ ተፋፋመና አስታራቂ ሐሳብ መጣ። ትምህርቱ በሁለቱም ቋንቋ ይሰጥ ተባለ። ሐኪም ወርቅነህ የትምህርት ቤቱ ሹም ሆኑ። ፈረንሳዊው ሙሴ ዣንጊየን ዳይሬክተር ሆነ። ከፈረንሳይ ሀገር የፈረንሳይኛ መጻሕፍት መጡ። ከእንግሊዝ ሀገር የእንግሊዘኛ መጻሕፍት ገቡ። የአማርኛ መጻሕፍት ግን ከየት ይምጣ? በብዙ አማርኛ በሚናገር ሕዝብ መሃል አማርኛ መጽሐፍ ጠፋ። ከንቲባ ገብሩ ከጻፏት አንዲት መጽሐፍ ውጪ ወላሃንቲ፣ አፈወርቅ ገብረ ኢየሱስ ከጻፏት አንዲት ልቦለድ ውጪ ወላሃንቲ። ይህኔ ነበር ብላታ መርስኤ ሐዘን ወልደ ቂርቆስ የደረሱት። ዝነኛው መርስኤ ሐዘን በዚያው አማርኛ መምህር ሆኑ። ግዕዝም ያስተምሩ ነበር። እሳቸው ያኔ በጭንቅ ያዘጋጇት የሰዋስው መጽሐፍ ለቀጣይ ግማሽ ምዕተ ዓመት የአገሪቱ ብቸኛ ማስተማሪያ ሆና ዘለቀች። ተፈሪ መኮንን ትምህርት ቤት በተቋቋመበት ዘመን የቀለም ትምህርት ብቻውን ፋይዳ አልነበረውም። ሐኪም ወርቅነህ አካዳሚክስ ልሙጥ መሆን የለበትም በሚለው ጽኑ አቋማቸው ይታወቃሉ። የሰው ልጅ ሙያ መማር አለበት፣ ሙያ የሌለው ሰው ምን ይፈይዳል ይሉ ነበር። አገር የምትለወጠው በሙያ ጭምር ነው የሚል አቋም ነበራቸው። ሐኪም ወርቅነህ ለመጀመሪያ ጊዜ ከእንግሊዝ አገር ሲመጡ ያስተዋሉት ነገር፣ ያበሳጫቸውም ነገር ይኸው ነው። ሕዝቡ ሙያ የለውም፣ ለመማርም ግድ የለውም፣ አለማወቁም ብዙ አያውከው። ለመጀመሪያ ጊዜ እናት አገራቸው ገብተው ዞር ዞር ሲሉ የአዲስ አበባ ሕዝብ ቆሞ ወሬ ያያል። ሐኪም ወርቅነህ በገኑ፣ ተንጨረጨሩ። ኋላ የጨርጨር ገዥ ሳሉ ሕዝቡን ሙያ ተማሪ እያሉ ጨቅጭቀው ገደሉት። እዚያ ጨርጨርም ተማሪ ቤት ሙያ መማሪያ ቤትም ከፍተው ነበር። ይሄ በኋላኛው ዘመን ነው የሆነው። ኢትዮጵያ ውስጥ ባሪያ ነፃ ይሁን ሲባል የመጀመሪያውን አገር በቀል ኤንጂኦ የከፈቱና የባሪያ ልጆችን ሙያ ያስተማሩ እሳቸው ናቸው። እና ተፈሪ መኮንን ትምህርት ቤት ልሙጥ የቀለም ትምህርት ብቻ እንዳይሰጥ የፈለጉትም ለዚሁ ይመስላል። ከዚያ በፊት ሽመና፣ ብየዳ፣ አናጢነት ለአገሬው ዝቅ ያሉ ሙያዎች ነበሩ።
ሐኪም ወርቅነህ አስከበሩት። በእርሳቸው ጉትጎታ የእጅ ሙያ ተካተተ። ሙዚቃና ስዕል ሁሉ አልቀረም። እነ ሙሴ ፓፓዚያን ስዕል፣ ሙሴ ናልባንዲያን ደግሞ ሙዚቃ ማስተማር ጀመሩ። ቆይቶ ሙሴ ዲትሪሽ የሚባል የጂምናስቲክ አስተማሪም ተቀጠረ። ሩሲያው ሳይሆን አይቀርም። እንዲህ ያለ ነገር በጊዜው ለሀገሪቱ ፍጹም እንግዳ ነበር። ቢሊዮነሩ ራስ ኃይሉ ስለለገሱት 300 ብር ደግሞ እንንገራችሁ። ተፈሪ መኮንን በዘመኑ የአፍሪካ ሃርቫርድ እየተባለ ይጠራ ነበር። እንዲያ ያስባለው ጥራቱ ብቻ ሳይሆን ወጪው ከባድ ስለነበር ነው። የአንድ ተመላላሽ ተማሪ የምሳ ወጪ ብቻ በወር 3 ብር ደረሰ። ኑሮ እሳት ሆነ። የአንድ ተማሪ የእርሳስ፣ የእስክሪብቶ፣ የደብተር ጠቅላላ የትምህርት መሳሪያ ወጪ በወር 1 ብር ደረሰ። ጉድ ተባለ። የትምህርት ቤቱ ጠቅላላ ዓመታዊ በጀት ወደ 80 ሺህ ተጠጋ። የቸሩ ንጉሥ ኪስ ተሟጠጠ። አልጋ ወራሽ ለትምህርትና ለተማሪ አይሰስቱ። ትምህርት ቤቱ ራሱ የተገነባው በገዛ ርስታቸው ላይ አይደለምን? ምን ተሻለ? ሐኪም ወርቅነህ ጨነቃቸው። ልዑላኑን መሳፍንቱንና መኳንንቱን ማስቸገር ጀመሩ። ለግንባታ ያዋጡት ሰዎች ስም ዝርዝር ሐኪም ወርቅነህ መዝግበው ይዘዋል። የዘመኑ ቢሊዮነር የነበሩት። ቢሊዮነር የሚል ቃል የተሻለ ይስማማል። የጎጃሙ ራስ ኃይሉ 5000 ብር ለገሱ። አገር ጉድ አለ። ራስ ጉግሳ አርአያ 300 ብር ሰጡ። አገር ጉድ አለ። እንዲያው የመሳፍንቱ አዱኛ ማለቂያም የለው እያለ ባላገር ተንሾካሾከ። የጣፈው የለም እንጂ አዝማሪ ብዙ ብሎ ሊሆን ይችላል። በነገራችን ላይ ጃንሆይ በዚህ ትምህርት ቤት በጣም ነበር የሚኮሩት። የውጭ እንግዳ ሲመጣ ቶሎ ብለው ወደዚህ ትምህርት ቤት ወስደው ያስጎበኛሉ። የአሁኑ ጠቅላይ ሚኒስትር እንግዳ ሲመጣባቸው ወደ ፓርኮች እንደሚወስዱት አይነት መሆኑ ነው። ጃንሆይ ለኢትዮጵያ ያላቸውን ራዕይ የሚያሳይላቸው ይሄው ትምህርት ቤት ስለነበረ ነው ያን ያደርጉ የነበረው። በዚህ የተነሳ የሮዝ ቻይልድ ቤተሰብ አልቀረም። የጃፓን፣ የሆላንድ፣ የጣሊያን መሳፍንት አልቀሩም። ማንኛውም መሪ አዲስ አበባን ከረገጠ ተፈሪ መኮንን ተማሪ ቤት ይወሰድ ነበር። እዚህ ጋር የተፈሪ መኮንን ታላቅ ወንድም የሆነውን ዳግማዊ ምኒልክ ትምህርት ቤትን እናንሳ። ምኒልክ ፈርቀዳጅ ነው። እዚህ ጋር የተፈሪ መኮንን ታላቅ ወንድም የሆነውን ዳግማዊ ምኒልክ ትምህርት ቤትን እናንሳ። ምኒልክ ፈርቀዳጅ ነው። ይሄ አንድና ሁለት የለውም። ግን እንደ ተፈሪ መኮንን ገናና አልነበረም። ዝምን አላለም። እንዲያውም ሐኪም ወርቅነህ በምኒልክ ትምህርት ቤት ጭራሽ ደስተኛ አልነበሩም። እርግጥ ነው ሐኪም ወርቅነህ መጀመሪያ ወደ ኢትዮጵያ በመጡ ጊዜ ንጉሥ ምኒልክ ይህን የመጀመሪያ ትምህርት ቤት እንዲመሰርቱ አበረታተዋል። እጃቸው አለበት። ሐኪም ወርቅነህ የንጉሥ ምኒልክ የግል ሐኪም መሆናቸው ሳይዘነጋ ንጉሡን ብቻ ሳይሆን እቴጌ ጣይቱን፣ ፓትርያርኩን፣ አቡነ ማቴዎስን ጭምር ዘመናዊ ትምህርት እንደምታስቡት የሰይጣን አይደለም እያሉ በማሳመን ብዙ ጉልበት ጨርሰዋል። ከእቴጌይቱ ጋር ብዙም ኮከባቸው ባይገጥምም እንደ ነገሩ አብረው ሰርተዋል። ምኒልክ ተከፈተ። ሐኪም ግን በውጤቱ ደስተኛ አልነበሩም። ለምን? ምክንያቱም ሐኪም ወርቅነህ ከግብፅ የመጡትን አስተማሪዎች አልወደዷቸው። ካህናት ነበሩ። ከግብፅ እንዲመጡ የሆነው ደግሞ የኢትዮጵያ አንዳንድ ካህናት በዘመናዊ ትምህርት ላይ ጥርጣሬ ስለነበራቸው ነበር። በአጋጣሚ የሆነ ነገር አይደለም። ነገሩ ከባድ የሕዝብ ዲፕሎማሲ ነው። ንጉሡ ጥበበኛ ስለነበሩ መምህራኑን ሆን ብለው ከግብፅ ኮፕቲክ አስመጡ። እነዚህ መነኮሳት ናቸው በምኒልክ ትምህርት ቤት አስተማሪ የሆኑት። እነዚህን መምህራን ሐኪም ወርቅነህ ባገኙት አጋጣሚ ይወርፏቸዋል። ብዙም የዘመናዊ ትምህርት ዕውቀት አልነበራቸውም ሲሉ ይወቅሷቸዋል። ባልታተመው የግል ማህደራቸው እንዲህ ጽፈዋል። 18 ዓመት ሙሉ አንድ እንኳ የረባ ሰው አላፈሩ። ሐኪም እንዲያይበሉ እንጂ ኋላ የኢትዮጵያ ጠቅላይ ሚኒስትር መሆን የቻሉትን እነ አክሊሉ ሀብተወልድንና ራስ ቢትወደድ መኮንን እንዳልካቸውን ያፈራኮ ምኒልክ ትምህርት ቤት ነው። ንጉሡስ ቢሆኑ የተማሩና ምናልባት የቁጭታቸው ምንጭ እርሳቸው በተማሩበት የምዕራቡ የጥራት ከፍታ ልክ አለመሆኑ ይሆን? ለነገሩ እንኳንም ተቆጩ። ይሄ ቁጭት እኮ ነው ተፈሪ መኮንን ትምህርት ቤትን ከምኒልክ የላቀ ለማድረግ ያነሳሳቸው። ደግነቱ ሐኪም ወርቅነህና አልጋ ወራሹ ሽርክ ነበሩ። በትምህርት ፍልስፍናቸው ስምም ናቸው። የሁለቱ መቀናጀት ተፈሪ መኮንን ከፈርቀዳጁ ዳግማዊ ምኒልክ ትምህርት ቤት ይልቅ ብዙ የተማረ እንዲያፈራ፣ ብዙ ርቀት እንዲሄድ አስችሎታል። ለዘመናዊት ኢትዮጵያ እንደዚህ ትምህርት ቤት አስተዋጽኦ አለው የሚባል አንዳችም ተቋም የለም ኋላ ከመጣው የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ኮሌጅ በስተቀር። እሱንም ቢሆን ያዋለዱት የተፈሪ ትምህርት ቤት ካናዳዊ መምህራን መሆናቸውን ልብ ይለዋል።
ተፈሪ መኮንን እነማንን አፈራ? በዝነኞች ላይ ብቻ እናተኩራለን። ተማሪ ቤቱ ክፍለ ዘመን በደፈነ ዕድሜው በውትድርና፣ በፖለቲካ፣ በሳይንስ፣ በፍልስፍና፣ በሕክምና ታላላቅ ሰዎችን አፍርቷል። ሚኒስትሮችና ርዕሳነ ብሔራት አልቀሩትም። የኪነ ጥበብ ሰዎችም አያንሱትም። በታሪክ ከመፈንቅለ መንግሥት ጋር ስማቸው የሚነሱ ብዙዎቹ ከዚህ ትምህርት ቤት የወጡ መሆናቸው የሚነግረን ነገር ይኖር ይሆን ወይስ አጋጣሚ ነው? ለምሳሌ ከድሮዎቹ እነ ጀነራል ሙልጌታ ቡሊ፣ እነ ሌተናል ጀነራል አብይ አበበ፣ እነ መንግስቱ ነዋይ ወዘተርፈ። ለነገሩ በጣም ብዙ የጦር መሪዎችና ሚኒስትሮች ከዚህ ተማሪ ቤት መውጣታቸውን ልብ ይለዋል። ጃጋማ ኬሎም ተፈሪ ተምረዋል። ጠላት በመጣ ጊዜ ሆለታ ገነት የጦር አካዳሚ ገብተው የውጊያ ጥበብ ተምረው ጣሊያንን የተፋለሙ የተማሩ ወታደሮች ከዚህ ነው የወጡት። በጦር ሳይንስ ገናና ከነበሩት ከወለጋ ወደ ተፈሪ ቤት ከመጡ የመጀመሪያ ዳሪ ተማሪዎች መካከል ሜጀር ጀነራል ዋቅጅራ ሰርዳ ይጠቀሳሉ። ተፈሪ ከተማሩ በኋላ የፈረንሳዩን ፕሬዝዳንትና ጦር አዋቂ ቻርልስ ደጎልን ያፈራው የዓለም ስመጥሩ ሳንሲር የጦር አካዳሚ ተልኮ የተማሩ ናቸው። ምናልባት ከደጎል ጋር የፈረንሳይ ጢብኛ ዳቦ ወይንም ባጌት ቆርሶ ይሆናል፣ ማን ያውቃል? አብረዋቸው ከወለጋ ወደ ተፈሪ ከመጡት ቀደምት ተማሪዎች መካከል ታላቁ አምባሳደር ሚኒስትርና ዲፕሎማት አማኑኤል አብርሃም ይጠቀሳሉ። ሁሉም ተፈሪን የተማሩት። ወደ ኋላኛው ዘመን ከመጣን ተፈሪ መኮንን ያፈራው ቁጥር ስፍር የለውም። ሕዝብ የሚያውቀው ግን ሚዲያ የዘመረላቸውን ብቻ ነው። በፖለቲካ ንቁ ከነበሩት ውስጥ የሰብአዊ መብት ተሟጋቹ ፕሮፌሰር መስፍን ወልደ ማርያምና ታላቁ ሐኪም ፕሮፌሰር አስራት ወልደየስ ይነሳሉ። ርዕሰ ብሔር ከሆኑት ደግሞ መቶ አለቃ ግርማ ወልደ ጊዮርጊስ ይጠቀሳሉ። በነገራችሁ ላይ የቀድሞዋ ርዕሰ ብሔር የሳህለ ወርቅ ዘውዴ አባት ኮሎኔል ዘውዴ ዘረፋ እዚሁ ነበር የተማሩት። ከጥበብ ሰዎች ደበበ እሸቱ፣ ወጋየሁ ንጋቱ፣ ሃይማኖት ዓለሙ፣ ደራሲ ሐዲስ ዓለማየሁ፣ ስብሃት ገብረ እግዚአብሔር፣ ረዳት ፕሮፌሰር ተስፋዬ ገሰሰ፣ ዮፍታሔ ንጉሴ፣ ሰለሞን ደሬሳ፣ ልዑል ሰገድ ረታ ይጠቀሳሉ። ከቅርቦቹ የኪነ ሕንፃ ነዳፊው ፋሲል ጊዮርጊስ እና የታላቁ የሕግ ሰው አቶ ተሾመ ገብረ ማርያምን ማንሳት ይቻላል። የአፍሪካ የእግር ኳስ አባት ይድነቃቸው ተሰማም የተፈሪ ልጅ ናቸው። ልጃቸው ታደለ ይድነቃቸውም እንዲሁ። የጅማው አባ ጅፋር የልጅ ልጅ አምባሳደር አባ ቢያ አባ ጆቢር አባ ጅፋርም የተፈሪ ፍሬ ናቸው። በነገራችሁ ላይ ብዙ ሰዎች ይህ ትምህርት ቤት የመሳፍንቱና መኳንንቱ ልጆች ብቻ የተርመሰመሱበት ይመስለዋል። ቢቢሲ ያነጋገራቸው የቀድሞ ተማሪዎች ግን ይህ እውነት እንዳልሆነ መስክረዋል። ከየጠቅላይ ግዛቱ ከጠረፍ ሳይቀር ተማሪ ላኩ እየተባሉ ብዙ የገበሬ ልጆች በእድሉ ተጠቅመዋል። እንዲያውም ችግሩ የነበረው ሕዝቡ ልጁን እንዲልክ ማሳመኑ ላይ ነበር። ብዙ ወላጅ ዘመናዊ ትምህርትን ከሰይጣን በላይ ይፈራ ነበር። ከእምነት ጋር በተያያዘ ነው ነገሩ። ትምህርት እየተስፋፋ ሲመጣም ይህ ችግር በብዙ ተንጸባርቋል። አሁን ደግሞ ሃርቫርድ ዩኒቨርሲቲ ስለገቡት የተፈሪ መኮንን ልጆች እንንገራችሁ። ሐኪም ወርቅነህ በጃንሆይ እርዳታ ምርጥ ተማሪዎችን ስኮላርሺፕ እንዲያገኙ ይጥሩ ነበር። ያኔ ገና ዩኒቨርሲቲ ኮሌጅ በአገሪቱ የለማ። ተማሪዎቹ ሁለተኛ ደረጃ ጨርሰው ቁጭ ይበሉ ጭንቅ ሆነ። ሐኪም ወርቅነህ ይህን ለማሳካት ያልረገጡት ምድር አልነበረም። መጀመሪያ ከተፈሪ የተመረቁ 12 ተማሪዎች ውጭ ሀገር ተላኩ። 6 ፈረንሳይ፣ 6 ሊባኖስ። በሊባኖስ የአሜሪካን ዩኒቨርሲቲ የሚባል ድንቅ ኮሌጅ አለ። የሚገርመው እነዚህ ተማሪዎች የኪስ ገንዘባቸውን የሚያገኙት ከጃንሆይ ኪስ ነበር። በኋላ ነው ወጪው ከትምህርት ሚኒስቴር የሆነው። በእንስሳት ሕክምና ምናልባትም የመጀመሪያው ኢትዮጵያዊ ዶክተር ዮሐንስ እንግዳ ኒውዮርክ ነው የተማሩት። ጃንሆይ ከኪሳቸው ከፍለው አሜሪካ ልከው ካስተማሯቸው መካከል ታላቁ የጥቁር መብት አቀንቃኝ መላኩ በያን ይገኝበታል። መላኩ በያን ማለት እኮ የማርከስ ጋርቬ ወዳጅና የመጀመሪያው ኢትዮጵያዊ ሐኪም ነበር። ሐኪም ወርቅነህን እንግሊዛዊ አድርገን ከቆጠርን ማለት ነው። እሱ ግን ተፈሪ አልተማርም። መጀመሪያ ሐረር፣ ከዚያ ህንድ፣ ከዚያ አሜሪካ ሃዋርድ ነው የተማረው። ይልቅ መኮንን ደስታ ተፈሪ መኮንን ነው የተማሩት። መኮንን ደስታ ምናልባትም ሃርቫርድ ገብቶ ለመማር የመጀመሪያው ኢትዮጵያዊ ሳይሆኑ አይቀሩም። ሕክምና ጀምረው በኋላ ወደ ሳውዘር ጥናት ክፍል ዞሩ። ጃንሆይ ከስደት ከተመለሱ በኋላ ካቢኔያቸውን ሲያዋቅሩ መኮንን ደስታ የመጀመሪያው የትምህርት ሚኒስትር ነበሩ። ከእርሳቸው በኋላ ለ20 ዓመት አካባቢ የትምህርት ሚኒስትር ራሳቸው ንጉሡ ነበሩ። ንጉሡ የትምህርት ጉዳይ የግል ጉዳያቸው አድርገው ነበር የሚወስዱት።
ለዚያ ነው ለትምህርት ገንዘብ የማይሰስቱት። ለዚያ ነው ሚኒስትር እንኳን ለመሾም የሚሳሱት። አንዳንድ መረጃዎች እንደሚያሳዩት ንጉሱ እንዲያ እንዳያደርጉ የመከሩ ነበሩ። ያስተማሯቸው ተማሪዎች ኋላ ለዙፋናቸው አደጋ እንደሚሆኑ ያስጠነቀቁ ባለሟሎችም ነበሩ። የእነዚህ ሰዎች ትንቢት መድረሱ ባይቀርም የንጉሱ የትምህርት ፍቅር ግን ጥልቅ ስለነበር በጅ ያላሉም። በእርሳቸውና በሐኪም ወርቅነህ እርዳታ በአውሮፓና በአሜሪካ ስመጥር ዩኒቨርሲቲዎች ገብተው የተማሩ የተፈሪ መኮንን ተማሪ ቤት ፍሬዎች ቁጥር ስፍር የለውም። እዚህ ጋር ክፍሌ ወዳጆንና ሙልጌታ ወዳጆን እናንሳ። ሃርቫርድ ከገቡት የተፈሪ ልጆች አንዱ ዶክተር ሙልጌታ ወዳጆ ናቸው። ከሃርቫርድ በኋላ በዝነኛው ኮሎምቢያ ዩኒቨርሲቲ ተምረዋል። እሳቸው ከሃርቫርድ የተመረቁት በአውሮፓውያኑ 1957 ነበር። የኔም ሆነ የኩዮቼ የከፍተኛ ትምህርት ወጪ የተሸፈነልን በጃንሆይ ነበር ሲሉ ለልጃቸው ለዶክተር ፈላስፋ ወዳጆ ነግረውታል። በሜሪላንድ ስመጥር የአጥንት ካንሰር ልዩ ሐኪም የሆነው ዶክተር ፈላስፋ ሙልጌታ የአባቱን የዶክተር ሙልጌታ ወዳጆን የተፈሪ ትምህርት ቤት ትዝታ ዘለግ ላለ ጊዜ ቃለ መጠይቅ በማድረግ በድምጽ ቀርጾ አስቀምጦታል። በዚያ ቃለ ምልልስ አባቱ ዶክተር ሙልጌታ ወዳጆ አስገራሚ ትዝታቸውን በእንግሊዘኛ ቋንቋ ተርከውለታል። ለምሳሌ ጃንሆይ ትምህርት ቤት ሲመጡ ብርቱካን፣ እንጆሪና አሳ ያመጡላቸው እንደነበር ተናግረዋል። ስለ ጃንሆይ የሚገርም የማስታወስ ችሎታም ለልጃቸው ተርከውለታል። ጃንሆይ ነገር አይዘነጉም። ከወር በፊት እንደ ቀልድ የነገርናቸውን ነገር እኛ ተማሪዎች ጭራሽ ረስተነው ሳለ እሳቸው ግን በወሩ አስታውሰው ይጠይቁን ነበር ሲሉ ትዝታቸውን ለልጃቸው ነግረው ነበር። ከዶክተር ሙልጌታ ውብ ትዝታዎች አንዱ የድሮ የ12ኛ ክፍል መልቀቂያ ፈተናን ይመለከታል። ያኔ በ50ዎቹ የ12ኛ ክፍል ማትሪኩሌሽን ፈተና የሚዘጋጀው በኢትዮጵያ አልነበረም። ከዩናይትድ ኪንግደም ነበር በቀጥታ የሚመጣው። ዶክተር ሙልጌታ ወዳጆ ከ70 ዓመት በኋላም ያረሱት ፈተና ላይ የተጠየቁት ጥያቄ እንዲህ ይል ነበር። ራይት አን ኢሴይ ኦን ዘ ፎሎዊንግ ኤ ሰመር ዴይ አት ዘ ቢች፣ ቢ ቢዚ ዴይ አት ዘ ለንደን ፖስት ኦፊስ። እኛ የባህር ዳርቻውንም ፖስታ ቤቱንም የታይተነው እናውቅና ብለው ይስቃሉ። የሃርቫርዱ ዶክተር ሙልጌታ ወዳጆ ይህን ትዝታቸውን ለልጃቸው አውርሰው የተማሩበት ተፈሪ መኮንን 100ኛ ዓመቱን ሊያከብር መሰናዶ በጀመረበት ዓመት በተወለዱ በ89 ዓመታቸው በሜሪላንድ ቤትሳዳ ከዚህ ዓለም በሞት ተለይተዋል። የእርሳቸው ወንድም ታዋቂው ክፍሌ ወዳጆም የተፈሪ መኮንን ተማሪ ቤት ካፈራቸው ታላላቅ ሰዎች አንዱ ነበሩ። ክፍሌ ወዳጆ ከፍተኛ ትምህርታቸውን የተከታተሉት በዊስኮንሰን ዩኒቨርሲቲ ነው። ታሪካቸው ደማቅ ነው። የአፍሪካ አንድነት ድርጅትን በተጠባባቂ ዋና ጸሐፊነት መርተዋል። በአሜሪካ የኢትዮጵያ አምባሳደር፣ በተባበሩት መንግስታት ቋሚ መልእክተኛ እንዲሁም ለአጭር ጊዜ የኢትዮጵያ ውጭ ጉዳይ ሚኒስትር ነበሩ። ይበልጥ የሚታወቁት ግን አሁን በሥራ ላይ የሚገኘው ሕገ መንግሥት ሲጻፍ በአርቃቂ ኮሚሽን መሪነታቸው ነበር። ታላቁን ፕሮፌሰር አስራት ወልደየስና ተፈሪ መኮንን ደግሞ እዚህ ጋር እናንሳቸው። ታላቁ የቀዶ ጥገና ሐኪም እንዲሁም ፖለቲከኛ ፕሮፌሰር አስራት ወልደየስ ከተፈሪ ተማሪ ቤት ጋር ያላቸው ግንኙነት መልከ ብዙ ይመስላል። አንደኛ የተማሩት እዚያ ነው። ያስተማሯቸው ደግሞ ጃንሆይ ናቸው። ከተፈሪ መኮንን በከፍተኛ ውጤት ጨርሰው ግብፅ ቪክቶሪያ ኮሌጅ ተልከው ከዚያም ዩናይትድ ኪንግደም ስኮትላንድ ኤደንብራ ዩኒቨርሲቲ ለሕክምና ትምህርት ሄደው በማዕረግ ተመርቀው የአዲስ አበባ ዩኒቨርሲቲ የሕክምና ፋክልቲን መስርተው የመጀመሪያ ዲን ሆነው ዞረው ደርግ ጃንሆይን ሊገድላቸው ዋዜማ የንጉሱ የግል ሐኪም ሆኑ። አሳድገው ላስተማሯቸው ንጉስ ተምረው ደረሱላቸው። የሕይወት ክብነት። ፕሮፌሰር አስራት በኤደንብራ በሕክምና ዘርፍ ለመመረቅ የመጀመሪያው ኢትዮጵያዊ ናቸው። በ1920 አዲስ አበባ ተወልደው ድሬዳዋ አድገው ተፈሪ ፊደል ቆጥረው ስኮትላንድ ተመርቀው ሕዝባቸውን አገልግለው ለ2 ዓመት ታስረው ከቆዩ በኋላ ታመሙ። መንግሥት ላይ በደረሰ ዓለም አቀፍ ጫና ከስር ተፈቱ። ለሕክምና ወደ ሎንዶን ከዚያም ሂውስተን ቴክሳስ ተላኩ። በመጨረሻ ፔንሲልቬኒያ ግዛት ፊላዴልፊያ ከተማ በፔን ዩኒቨርሲቲ ሆስፒታል በሕክምና ሲረዱ ቆይተው አለፉ። ግራዚያኒ ላይ ቦምብ የወረወሩት ሞገስ አስገዶምና ብርሃ ደቦጭ ከተፈሪ መኮንን ትምህርት ቤት ጋር ምን ያገናኛቸዋል? በ1928 ጣሊያን ሲገባ ትምህርት ቆመ። በስኮላርሺፕ ውጭ የሄዱ የተፈሪ መኮንን ተማሪዎች ረጥራይን ድሩ ብለው ከፓሪስ ወደ ቡልጋ እንዲሁም ወደ ወለጋ ጫካ ገቡ። ጥቁር አንበሳን መሰረቱ። አንዳንዶቹ ነጭ ለባሽ የውስጥ አርበኛ ሆኑ። ብዙዎቹ የተፈሪ ተማሪዎች ግን አለቁ። ያ ሁሉ የተደከመባቸው
አገሪቱን ከድንቁርና ያወጣሉ የተባሉ ወጣቶች ጣሊያን ቀረጣጥፎ በላቸው። ሞገስ አስገዶምና አብርሃ ደቦጭ ተፈሪ መኮንን የተማሩት። እዚያ የተማሩ ደግሞ ምን እንደሚያስነኳቸው እንጃ በአገር ፍቅር የነደዱ ሆነው ነው የሚወጡት። እነ ሞገስ አውቀው ለጣሊያን አደሩ። ዋናውን ሸይጣን ለመግደል እያሴሩ ነበር ግራዚያኒን። አብርሃ ደቦጭ ጣሊያንኛ መቻሉ ከነ ግራዚያኒ ጋር አቀራረበው። እሱን ለመግደል አመቺ ጊዜ ጠበቀ። ከወዳጁ ሞገስ ጋር ተማከረ። አብርሃና ሞገስ በረፍት ቀን ከጣሊያን አለቆቻቸው እየተሰወሩ ከአዲስ አበባ ወጣ እያሉ ገላጣ ሜዳ ላይ ቦምብ አጣጣል ሁሉ ተለማመዱ። ለወራት ያቀዱትን የካቲት 12 ተገበሩት። እነሱ የሰሩት ጀብዱ ግራዚያኒን ቢያቆስልም ብዙ ጣጣ አስከተለ። በአዲስ አበባ በ3 ሌሊት 30,000 ሰው ጭጭ። ጣሊያን ጨከነ። ቤተሰብ ከልጆቹ ጋር ቤት ውስጥ እሳት እየሞቀ ከውጭ እሳት ተለቀቀበት። የአዲስ አበባ ወጣት በትሬንታ ኳትሮ አስፋልት ላይ ተጨፈለቀ። በከተማዋ ደም እንደ ቀበና ወንዝ ፈሰሰ። አንዳንድ የጣሊያን ወታደሮች ሕዝብ መግደል ደክሟቸው የፋሺስት መንግስትን የሥራ ረፍት ጠየቁ። ደም አስክሯቸው ክንዳቸው ቃታ በመሳብ ዝሎ ነበር። 30,000 ሰው መጨረስ ቀላል አልነበረም። የሚገርመው የተፈሪ ተማሪ የነበሩት ፕሮፌሰር አስራት አባታቸው ወልደየስ አልታየ የተገደሉት በዚሁ ቀን ነበር። ከዚሁ ከተፈሪ መኮንን ተማሪ ቤት በወጡት በእነ አብርሃ ደቦጭ በተቆሰቆሰ እሳት የደብረ ሊባኖስ ገዳም መነኮሳት አርበኛ ታስጠልላላችሁ ተብለው ተረሸኑ። ሁለቱ ጓደኛሞች አብርሃ ደቦጭና ሞገስ አስገዶም ተሳደው ሱዳን ድንበር ሲደርሱ ባልታወቁ ሰዎች ተገደሉ። በዚህ ክፉ ዕለት ጃንሆይ አሜሪካ፣ እንግሊዝና ፈረንሳይ ልከው ካስተማሯቸው የመጀመሪያዎቹ ውድ ተማሪዎች መሃል አያና ብሩ፣ ዮሐንስ ቦሩ፣ በሻህ ወልደ ሀብተወልድ፣ ክፍሌ ነሲቡ ተገድለዋል። የሐኪም ወርቅነህ ውድ ልጆች ዮሴፍና ቤንጃሚንም አልቀሩም። ዮሴፍ አውሮፕላን አብራሪ ነበር። ጣሊያንን ለመዋጋት ነበር ከለንደን ወደ ኢትዮጵያ የገባው። ብቻ ታሪኩ እንደ የ5 ዓመቱ የስቃይ ዘመን ረዥም ነው። ጣሊያን ሲገባ እነሱን ያፈራው ተፈሪ መኮንን ተዘጋና ብዙም ሳይቆይ ተከፈተ። ሲከፈት ግን የቅኝ ገዢ ልጆች ብቻ መማሪያ ሆነ። ጥቁር ወደዚያ ዝር እንዳይል ተባለ። ስሙም ቪክተር ኢማኑኤል ይሉት ሆነ። ከ5 ዓመት በኋላ ጣሊያን ሲወጣ እንግሊዝ ገባ። እንግሊዞች ተማሪ ቤቱን ማስተዳደር ጀመሩ። እንግሊዞች ሲወጡ ጃንሆይ ደስ አላቸው። ልዝብ ቅኝ ገዢ ሆነው አስቸግሯቸው ነበር። ግን ወዲያው ሐሳብ ገባቸው። ተማሪ ቤቱን ማን ያስተዳድረው? ጃንሆይ በዚያ ወቅት ቅኝ ገዢ የሚባል ጥልት አድርገው ጠልተዋል። ገለልተኛ አገር ፈለጉ። ካናዳን ወደዱ። በቫቲካን ሊቃነ ጳጳሳትን አነጋግረው ከካናዳ ኢየሱሳውያን መነኮሳትን ጄሱትስ በአስተማሪነት አስመጡ። ከማስጠንቀቂያ ጋር ነው ታዲያ። አደራችሁን ሃይማኖት መስበክ ብሎ ነገር የለም። አባ ተብሎ መጣራት የለም። የሃይማኖት ካባ መልበስም የለም። ልጆቼን ቀለም ብቻ አጠጡልኝ አሉ። ካናዳውያኑ ጨዋ ነበሩ። እንደተባሉት አደረጉ። ለረጅም ዘመን ካስተማሩ በኋላ በኢትዮጵያ ፍቅር ወደቁ። አንዳንዶቹ ኢትዮጵያ ኖረው ሞቱ። ከዚህ ተማሪ ቤት የወጡ ብዙዎቹ በተለያየ ጊዜ በሰጡት ቃለ መጠይቅ በሕይወታቸው እጅግ ስነ ሥርዓት አክባሪና ሥራ ወዳድ ያደረጋቸው በተፈሪ የነበረው ጥብቅ ግብረ ገብነት እንደሆነ ሲናገሩ ይሰማል። እውነታቸውን ነው። ይህ ትምህርት ቤት ጥብቅ ደንቦች ነበሩት። ሰዓት አለማክበር የጦር ወንጀል ነበር። መኝታ ክፍል አያያዝ፣ የግል ንጽሕና አጠባበቅ ላይ ቀልድ አልነበረም። አበራ የማነ አብ የተባሉ የቀድሞ ተማሪ ይህን ምስክርነታቸውን በጻፉት መጽሐፍ ገልጠዋል። ለምሳሌ በየሳምንቱ የቆሸሸ ልብስ ተወስዶ ታጥቦና ተተኩሶ በተማሪዎች አልጋ ላይ ይቀመጣል። አርብ በ5 ሰዓት ሙስሊሞች ትምህርት አቁመው መስጊድ ይሄዳሉ። ምስካየ ኅዙናን መድኃኔዓለም ቤተክርስቲያን እሁድ ጧት የቅዳሴና የጸሎት ሥርዓት እስኪጠናቀቅ ለክርስቲያኖች ቁርስ አይቀርብም። አበራ የማነ አብ ለውጥ ናፋቂው ሕይወቴ በተሰኘ መጽሐፋቸው ገጽ 14 ላይ ደግሞ አንድ አስገራሚ ትዝታ ስለ ተፈሪ ተማሪ ቤት አጋርተዋል። ንጉሡ ለዚህ ትምህርት ቤት የነበራቸውን ቦታ የሚያሳይ ነው። በአብይ ጾም ወቅት ንጉሠ ነገሥቱ ትምህርት ቤቱን ይጎበኛሉ። በራት ሰዓት ምግብ ቤት ገብተው የምንመገበውን እየቀመሱ ያያሉ። ብዙ ጊዜ ምሳና ራት ላይ የሚቀርበው ፋጆሊ ሾርባ፣ ሚኒስትሮኒ ምናምን ነው። አንድ ቀን ሾርባ ውስጥ ትል ተገኘና ትምህርት አቆምን። ከ2 ነው ከ3 ቀን በኋላ ቀዳማዊ ኃይለ ሥላሴ ድንገት መጥተው አዳራሽ ውስጥ ሰበሰቡንና ባደረጉት ንግግር የሰራችሁት ሥራ በነጭ ሸማ ላይ ጥቁር ቀለም እንደማፍሰስ ነው። አሁኑኑ ትምህርታችሁን ጀምሩ ብለው ገሰጹን። እኛም ጉዳዩ ንጉሠ ነገሥቱ ጋር በመድረሱ ተደናቅጠን በማግስቱ ትምህርት ቀጠልን። ወደ ኋላ መለስ ብዬ ያኔ የሆነውን ባሰብኩ ቁጥር ንጉሠ ነገሥቱ ሥራዬ ብለው አድመን ትምህርት ያቆምነውን
የአንድ ትምህርት ቤት ተማሪዎች ለመምከርና ለመገሰጽ መምጣታቸው ሁሌም ይደንቀኛል ብለው ነበር። የመጀመሪያው ዴይ ፓርቲ በተፈሪ መኮንን በ60ዎቹ ከተመረቁት መሃል አቶ ኤርሚያስ አማረ ይገኙበታል። የተፈሪ መኮንን ትምህርት ቤት ትዝታ የሚል መጽሐፍ ጽፈዋል። በዚህ መጽሐፍ ዙሪያ ከቀድሞ አሜሪካዊ መምህራቸው ዳግ ኤዲ ጋር በአንድ ቆየት ያለ የሚስተር ዳግ ፖድካስት ላይ ሲጨዋወቱ አስቂኝ ትዝታ አጋርተዋል። አጠር ተደርጎ ሲተረክ ይህን ይመስላል። በዘመኑ ከተፈሪ መመረቅ ኮሌጅ የመበጠስ ያህል ከባድ ነበር። 42 ብቻ ነበርን። ሁላችንም አለፈን። ደስታችንን በተለየ ማክበር ፈለግን። ለምን የተማሪ ፓርቲ አናሰናዳም ተባለ። እንዲህ አይነት ጉድ ተሰምቶ አይታወቅም ከዚያ በፊት። አንዳንዶቻችን ሴቶች በፓርቲው እንዲገኙልን በጥብቅ ፈለግን። ዳይሬክተራችንን ሚስተር ጋኞን እባክህን ፍቀድልን አልነው። ይሄ ምን ችግር አለው? አሪፍ ሐሳብ ነው አለን። ግን እኮ እንግሊዘኛ ሙዚቃና ሴቶች በፓርቲው እንዲገኙ እንፈልጋለን አልነው። ምን ብሎ ተቆጣ። በቃ ከትምህርት ቤቱ ውጭ አንድ ክለብ ተከራይተን ፓርቲውን በሚስጥር እናዘጋጅ ተባለ። ከቴጌ መነን ሴት ተማሪዎች ጋበዝን። ደግነቱ የመነን ሴቶች ስለ ተፈሪ መኮንን ተማሪዎች ጥሩ አመለካከት ስለነበራቸው በርከት ብለው ዝንጥ ብለው መጡ። ምን ዋጋ አለው? ብዙዎቻችን ከሴቶች ጋር ቅርርብ አናውቅም። በአንድ ክለብ ለመቀመጥ ነፍሳችን ተጨነቀች። ማን ተነስቶ ይደንስ? ፓርቲው እንደጠበቅነው አልሆናለን። ለቅሶ ቤት መሰለ። እጆቻችንን አጣምረን መፋጠጥ ሆነ። ድንገት 3 ወይም 4 ደፋር ተማሪዎች ከመሃላችን መር ብለው ተነሱ። ሴት ሊያስደንሱ ክዋልን። እንደተፈራው ከሴት ጋር ደነሱ። እየቀናንባቸውም እያሳፈረንም ፓርቲው አለቀ። ይህን አረሳውም። ምናልባት በኢትዮጵያ የመጀመሪያው ዴይ ፓርቲ ይህ ሳይሆን አይቀርም። አደራ ኢትዮጵያ ቅበሩኝ ይሉ ከነበሩት የድሮ ካናዳዊ መምህራን መካከል ሚስተር ጋኞ ይገኙበታል። የቀድሞ ተማሪዎች ሁሉ መቼም የማይረሱት ዝነኛው ሚስተር ጋኞ ለረጅም ጊዜ ትምህርት ቤቱ ዳይሬክተር ነበር። ድንገት ታመመና ለሕክምና ኬንያ ተወሰደ። በሳምንቱ ሞተ። አስክሬኑ ኢትዮጵያ ሊመለስ አይችልም። ለምን? በጄስዊቶች ሕግ አንድ አባት አስክሬኑ ወደ ተናዘዘበት ሀገር የሚመለሰው በሞተበት ሀገር ጄስዊቶች ከሌሉ ብቻ ነው። ለክፋቱ ኬንያ ጄስዊቶች አሉ። ጋኞ ኑዛዜው አልተፈጸመም። እዚህ ኬንያ ተቀበረ። የሚስተር ጋኞ ወዳጅ በዚህ ባልደረባቸው ወጥቶ መቅረትና ኬንያ መቀበር ተንገበገበ። ጋኞ ሕይወቱን ሙሉ ኢትዮጵያ ኖሮ እንዴት በኬንያ ይቀበራል ሲል አዘነ። ይህ ሰው ሮናልድ ጄ ቱሬን ይባላል። አደገኛ የጂኦግራፊ አስተማሪ ነበር። ታላቁን የጂኦግራፊ ምሁር ፕሮፌሰር መስፍን ወልደ ማርያምን እጃቸውን ይዞ ማስመሪያ ሰጥቶ ያስተማር እሱ ነው። ይህ ሰው 60 ዓመት በኢትዮጵያ ኖረ። ከዕለታት አንድ ቀን ዕድሜውን ሲቆጠር 99 ዓመት ሞልቶታል። ከዚያ በፊት ግን ከሀገር ኢትዮጵያ ወዴትም ንቅንቅ አልልም ብሎ አምርሯል። የሆነ ቀን ግን በጣም ታመመ። ለተሻለ ሕክምና ኬንያ ሄድ ሲባል የጓደኛው የሚስተር ጋኞ ዕጣ ፈንታ ትዝ ብሎት አሻፈረኝ አለ። በስንትና ስንት ጉትጎታ ለሕክምና ወደ እናት አገሩ ካናዳ ተወሰደ። እሱ እንኳ እናት አገር የሚላት ኢትዮጵያን ነበር። በመጨረሻ በካናዳ መቄዶንያ ገባ። የአረጋውያን እንክብካቤ ማዕከል እንደማለት። የድሮ ተማሪዎቹ በየዓመቱ እየሄዱ ይጠይቁት ነበር። ምክንያቱም ይወዱታላ። ከ3 ዓመት በፊት ሊጠይቁት ሲሄዱ 99 ዓመት አልፎታል። 100 ሊደፍን 4 ወር ገደማ ብቻ ነበር የቀረው። ጋሽ ቱሬን ልደትን ከተፈሪ መኮንን 100 ዓመት ጋር እናከብርልሃለን አሉት። የቀድሞ የተፈሪ ተማሪዎች ኅብረት የቦርድ ሰብሳቢ ዶክተር ብስራትና ጓደኞቹ። ቱሬ ግን በሚንቀጠቀጥ ድምፅ አይመስለኝም፣ እኔ ቀድሜ ሞታለሁ አላቸው። ተዋት ሞትም እንደሱ አትበል አሉት። እንደፈራው ሞተ። ነፍስ ሄር። ድሮ የተፈሪ ተማሪዎች 11ኛ ክፍል ሲጨርሱ አሜሪካ ይላኩ ነበር ተወዳድረው። 12ኛ ክፍልን ብቻ እዚያ ተምረው እንዲመለሱ ነው ሐሳቡ፣ ልምድ እንዲሆናቸው። ያኔ ከሀገር ወጥቶ መጥፋት ጽዩፍ ነበር። በፎቶ ላይ በውብ ፈገግታ ዋንጫ ይዞ የሚታየው የያኔው ወጣት የነብር ጣት ብስራት አክሊሉ ሚኔሶታ ግዛት ተላከ። አንድ ከከተማ ወጣ ያለ ቦታ የሚገኝ የሀብታሞች ትምህርት ቤት ተመደበ። የተቀበሉት አሜሪካውያን ቤተሰቦች ግን ፈሩ። በተለይ የቤቱ አባወራ ፈረንጅ ሐኪም ናቸው። this kid from Africa I don't know what to do with him ብለው ተጨነቁ። አሁን እንዴት ሆኖ ነው ሰዓት ከላሱ አሜሪካውያን ልጆች ጋር እኩል የሚማረው ብለው ሐሳብ ገብቷቸዋል። ልጅ ብስራትን ፈራ ተባያሉ አማከሩት። አንተ ልጅ ፈራሁ እኮ 12ኛ ክፍል ይከብድ ይሆን? ትምህርቱን ትችለዋለህ? አሜሪካ እኮ እንደ አፍሪካ አይደለም። እንዲያው ትምህርት ከመጀመሩ በፊት ሄደን ካስተማሪዎቹ ጋር ብንማከር ብለው ወሰዱት። ፈረንጅ መምህራን ጥቁሩን ብስራትን በጥያቄ አጣደፉት።
ሂሳብ ታውቃለህ? የፊዚክስ ሕግስ ተምረሃል? ለመሆኑ ጂኦግራፊ ታውቃለህ? ታሪክስ? ያንን ታውቃለህ? ይህንንስ? እያሉ አስጨነቁት። የያኔው ብስራት ገርሞት ያያቸዋል። እየቀለዱ ነው ወይስ የምራቸውን? ብስራት በሚጠይቁት ጥያቄ ቅለት ነው የተገረመው። ውይ ይህንን እኮ እኛ 9ኛ ክፍል ተምረነዋል፣ ያንን እኮ እኛ ድሮ ነው የተማርነው ሲል መለሰ። ፈረንጅ አስተማሪዎች ባያምኑትም ትምህርቱ ተጀመረ። በዚህ ሁለተኛ ደረጃ ትምህርት ቤት ለመግባት ብስራት የመጀመሪያው ጥቁር ነበር። የሁሉም ጭንቀት ይሄ አፍሪካዊ ትምህርቱን እንዴት ሊወጣው ነው የሚል ነበር። የክፍሉ አንደኛው ነው ጨረሰ፣ ለዚያውም በማዕረግ። ፈረንጆቹ አሁንም አልተዋጠላቸውም። የንጉሳውያን ቤተሰብ ነህ? አረ በጭራሽ። የሀብታም ትምህርት ቤት ነው የተማርከው? እንዲያውም ዲድ ዩ ጎ ቱ ፕራይቬት ስኩል? አረ የህዝብ ነው ተፈሪ ይባላል። ብቻ ታሪኩ ረዥም ነው፣ ለማሳጠር ወደፊት እንስፈንጠር። ብስራት ከዚያ በኋላ ተምሮ በኢኮኖሚክስ ዶክትሬቱን ሰርቶ ቦስተን ዩኒቨርሲቲ በፕሮፌሰርነት ተቀጥሮ ለዓመታት ፈረንጅ ፊደል አስቆጥሮ 32 ዓመታት በተባበሩ መንግስታት በከፍተኛ ኃላፊነት ሰርቶ አሁን ደግሞ ለዚህ ወግ ማዕረግ ያበቃውን ተማሪ ቤት ውለታ እየመለሰ ነው። ከዚህ ወዲህ አንቱ እንለዋለን። አሁን ዶክተር ብስራት የቀድሞ የተፈሪ መኮንን ተማሪዎች ኅብረት ሊቀመንበር ናቸው። ያን የአሜሪካ ከላኩኝ በኋላ የገባኝ ነገር በተፈሪ መኮንን በጣም የላቀ ዓለም አቀፍ ደረጃውን የጠበቀ ትምህርት ይሰጥ እንደነበር ነው ብለዋል። ተፈሪ የሚለውን የትምህርት ቤቱን ስም ደርግ መጣና እንጦጦ ብሎ ቀየረው። በዓለም የተዘሩት የትምህርት ቤቱ ተማሪዎች ከፋቸው። በስሙ መቀየር ትዝታቸው ደበዘዘባቸው። ግንባር ፈጠሩ፣ ትግል ጀመሩ። ሰላማዊ ትግል፣ ስም የማስመለስ ትግል። ይህንን መራራ ትግል በፊት አውራሪነት ከመሩት ውስጥ ዶክተር ብስራት አንዱ ናቸው። ለቢቢሲ ያጋሩትን ታሪክ ጨምቀን ስናቀርበው ይህን ይመስላል። ኢህአዲግ ሲገባ ተፈሪ የሚለው ስም ሊመለስ የሚችልበት ዕድል ተፈጠረ። ነገር ግን ዋናውን ሰው መለስ ዜናዊን ማን ያገኝ? ብዙውን ጊዜ ለተፈሪ ተማሪዎች ባለሥልጣን ማግኘት ከባድ አይደለም። ለምን? በየሄዱበት ቢሮ የቀድሞ ተማሪዎች አይጠፉማ። መለስ ደግሞ ተፈሪ አልተማረም፣ ዊንጌት ነው የተማረው። በስንት መከራ አፈ ጉባኤ ዳዊት ዮሐንስ ተገኙ። ለካንስ እሳቸውም የተፈሪ ተማሪ ነበሩ። አፈ ጉባኤ ዳዊትና መለስ ዜናዊ ደግሞ ከባድ ወዳጅ ነበሩ። ዳዊት ለመለስ ነገሩን ነገሩት። እንጦጦ የሚለው ስም ወደ ተፈሪ መለስ ፍቀድልን አሉት። መለስ ፈጣን መልስ ሰጠ። ይሄ ምን ችግር አለው ታዲያ? መቀለ ያለው ትምህርት ቤት አፄ ዮሐንስ እኮ ነው የሚባለው። ሕጉን ተከትሎ ስሙ መቀየር ይችላል አለ። ሂደቱ ግን መለስ ዜናዊ እንዳቀለለው ቀላል አልሆነም። ብቻ ምን አለፋ ስሙን ለማስመለስ 6 ከንቲባዎችና 25 ዓመታት ፈጅቶብናል ይላሉ ዶክተር ብስራት። 6ቱም ከንቲባዎች ታዲያ አንዳቸውም አይሆንም ብለውን አያውቁም። ዶክተር ብስራት የሚመሩት ማህበር ጠንካራ ነው። በካሊፎርኒያ፣ በዋሽንግተን፣ በኒውዮርክ፣ በቴክሳስ፣ በደቡብ አፍሪካ፣ በመካከለኛው ምስራቅ፣ በአውሮፓ በድምሩ 12 ቻፕተሮች አሉት። የቀድሞ ተማሪዎች እኮ አሁን 250 ሺህ አልፈዋል። እንጦጦ የሚለውን የሚወድ ግን የለም። የተራራ እንጂ የትምህርት ቤት ስም አይደለም። ትዝታ ያደበዝዛል። ብቻ ስም የማስመለሱ ትግል ለዓመታት ቀጠለ። በመጨረሻ ትግሉ ፍሬ አፈራ። እንጦጦ ቴክኒክና ሙያ ወደ ተፈሪ መኮንን ተመለሰ። አሁን ሁሉም የቀድሞ ተማሪ ተደስቷል። ይህ እንዲሳካ ደበበ እሸቱን ጨምሮ ብዙ ሰዎች ረድተውናል። የአዲስ አበባ የሥራና ክህሎት ቢሮ ኃላፊ ጥራቱ በየነ፣ ከሁሉ በላይ ደግሞ ከንቲባ አዳነች አቤቤ ሊመሰገኑ ይገባል ይላሉ ዶክተር ብስራት። የቀድሞ ተማሪዎች ማህበር 100 ዓመት ለደፈኑ የቀድሞ ትምህርት ቤታቸው ሕንፃ ሰርተው ሊያስረክቡ ተፍ ማለት ከጀመሩ ሰነባብተዋል። ደግነቱ የሚደግፋቸው ብዙ ነው። በየሄዱበት ተፈሪ የተማሪ አያጡም። ለምሳሌ የሚያስገነቡትን ሁለገብ ሕንፃ ዲዛይን ማሰራት ሲፈልጉ የደረሰላቸው ጉምቱ ነዳፊ ፋሲል ጊዮርጊስ ነው። እሱ ራሱ የተፈሪ ፍሬ ነው። ገንዘብ ሲፈልጉም እንዲሁ የድሮ የተፈሪ ተማሪ ፈለጉ። አለመታደል ሆኖ ተፈሪ ብዙ ነጋዴ አላፈራም። ቢሊዮነሩ ብዙ አየው ተገኙ። እሳቸው ብዙ ረዷቸው። ነገር ግን 60 ሚሊዮን ነው የሚፈልጉት። ተጨማሪ ገንዘብ ከየት ይምጣ? መቼስ ቴሌቶን ያለ ሼክ አላሙዲ ተሳትፎ ግቡን አይመታምና ይጠይቁ ተባለ። ችግሩ እሳቸው ተፈሪ አልተማሩም። ከሚወዷቸው ሥራ አስፈጻሚዎች አንዱ ግን ተፈሪ ተምረዋል። የደርባን ሥራ አስፈጻሚ ኃይሌ አሰግዴ። እነ ዶክተር ብስራት ደብዳቤ ያረቀቁ። ደብዳቤ ወደ ሳውዲ ተላከ። ቢጠበቅ ምላሽ የለም። ኮሚቴው ኃይሌ አሰግዴ ጋር ደወለ። ሼኩ ዝም አሉን እኮ ምን ይሻላል? ሼህ አላሙዲ ዝም አይሉም፣ ታገሱ ተባሉ። ከዕለታት አንድ ቀን ሼህ መሐመድ ወደ ኃይሌ ደወሉና እንዴት ያሉ አገር ወዳድ ናቸው ባከ፣ ከዚህ ሁሉ ዓመት በኋላ ድሮ የተማሩበትን ትምህርት ቤት አስታውሰው ማሻአላህ አሉ። ኃይሌ አሰግዴ እየሰሙ ነው። በላ 5 ሚሊዮን ስጣቸው ባከ፣ ኢትዮጵያን የሚወድ ወዳለሁ። እሺ በነገሩ ላይ
እኔም እዚያ ነው እኮ የተማርኩት። እውነትህን ነው? ለምን አልነገርከኝም ታዲያ? በሌላ 5 ሚሊዮን ጨምርበት። ምናባዊ የስልክ ንግግራቸው ይህን ይመስላል። ለዶክተር ብስራት አንድ ሁለገብ ሕንፃና የግቢውን ዋና በር ውብ አድርገው ለማሰራት ወጥነዋል። በሩ ላይ የሚጻፈው ነገር በጭራሽ አላከራከረም። ድሮ ጃንሆይ ትምህርት ቤት መጥተው የመከሯቸው ምክር ለሁሉም ተማሪዎች የኑዛዜ ቃል ማለት ነው። እስከ ዛሬ ከልባቸው አልወጣም። እሱ ራሱ ጥቅስ ነው በሩ ላይ የሚጻፈው። መልእክቱ ጥልቅ ነው። እንዲህ ይላል: ይህችንም የእውቀት ምግብ ሰጥታ የምታሳድጋችሁን ተማሪ ቤት ወደፊት በጥበብ አድጋችሁ በአእምሮ በምትጎለምሱበት ጊዜ እግዚአብሔር እንደየድላችሁ በሚሰጣችሁ ዕውቀት ትምህርት ቤቷ የሀገራችን መሳሪያ ናትና እንዳትጠብ፣ እንድትሰፋ፣ እንዳትወድቅ፣ እንድትበረታ፣ እንድትረዷት እለምናችኋለሁ ትላለች። የተከበራችሁ የነበር ሚዲያ ተከታታዮች ለዛሬ ተፈሪ መኮንን ተመርቆ የተከፈተበትን ቀን አስመልክተን ያዘጋጀንላችሁ መሰናዶ ይህን ይመስል ነበር። መሰናዶአችንን እንደወደዳችሁት እምነታችን ነው። በሌላ ይህም ነበር መሰናዶ እስክንገናኝ ለዛሬ በዚሁ እንሰናበታችኋለን። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በድጋሚ ልናስታውሳችሁ እንወዳለን። መልካም ጊዜ።